ሰላም ተማሪዎቼ እንዴት ናችሁ? ዛሬ ደግሞ በሶስተኛው ቪዲዮአችን ስለ ሁለተኛው ታይፕ ኦፍ ኬሚካል ቦንዲንግ ስለ ኮቫለንት ቦንዲንግ አብረን የምንማማር ይሆናል። በባለፈው ቪዲዮአችን ስለ አዮኒክ ቦንድ እንዴት ይፈጠራል፣ ፎርሜሽን ኦፍ አዮኒክ ቦንድ ፕሮፐርቲያቸው ምንድን ነው የሚለውን አንስተን ነበር። አዮኒክ ቦንድ በሜታል እና በነን ሜታል መካከል ነው የሚፈጠረው። ሜታል እና ነን ሜታል ደግሞ ኤሌክትሮንን ትራንስፌር በማድረግ ነው። በኮምፕሊት ትራንስፌር ኦፍ ኤሌክትሮን ነው። ሰው when electron is completely transferred from metal to non-metal, the metal becomes positively charged cation, and the non-metal becomes negatively charged anion. So ከታዮን እና በአናውን መካከል ደግሞ ፎርስ ኦፍ አትራክሽን አለ። ዳት ፎርስ ኦፍ አትራክሽን ኢዝ ኮልድ ኤሌክትሮስታቲክ ፎርስ ይባላል። ሶ ይሄ በጣም ጠንካራ ፎርስ ስለሆነ ዲስ ኤሌክትሮስታቲክ ፎርስ ሜክ ዘም ሞር ስትሮንገር ያደርጋቸዋል እና ክሪስታል ላትስ እንዲሆኑ ወይም ደግሞ ክሪስታል እንዲሆኑ ያደርጋቸዋል ነው። ሶ አዮኒክ ቦንድ ከሌላ የሚለይበት ዋና ፖይንቱ ኤሌክትሮን ቫላንስ ኤሌክትሮንን ኮምፕሊት ትራንስፌር ያደርጋሉ ነው። ሁለተኛው ስለ ኮቫለንት ቦንዲንግ ነው። ሶ ኮቫለንት ቦንዲንግ ምንድነው የሚለውን ዛሬ አብረን የምንማማር ይሆናል። ኮቫለንት ቦንዲንግ ሶ ኤሌመንትስ ምን ያደርጋሉ? ስቴብል ያደርጋሉ፣ ስቴብል ይሆናሉ አይደል? they need to be stable by transferring, by sharing, or by forming or just a cloud of electron አይደል? transfer electron ionic, sharing of electron covalent, a cloud or sea of electron metallic በመሆን አይደል? ታስታውሳላችሁ። by complete transferring ከተባለ which is ionic ነው። ionic by sharing which is covalent, form cloud or sea of electron ከተባለ which is ሜታሊክ። ሰው እነዚህ ሶስቱ በጣም ወሳኝ ፖይንቶች ኦር ታይፕስ ኦፍ ኬሚካል ቦንዲንግ ናቸው። ሰው እነዚህን መሰረት በማድረግ ሶስቱ ፖይንቶች መሰረት በማድረግ ሁለተኛ ፖይንት ላይ ትኩረት እናደርጋለን ማለት ነው which is by sharing. So we have order to be stable atoms of elements need to fulfill their octet rule by sharing or by transferring or by making a sea of electron. Now except noble gas, all second row elements obey the octet rule. በአጠቃላይ ከኖብል ጋስ ውጭ ደግሞ ከስምንተኛ ግሩፕ ውጪ ኤሌመንቶች by gain or by lose gain በማድረግ ኤሌክትሮንን በመቀበል or lose በመስጠት or share በማድረግ ኦክቴት ሩልን ወይም ደግሞ ኦሪዝምንቶች ግን ያሟላሉ ነው። in the preceding section we have seen how atoms become stable by losing. ስለ አዮኒክ እንዴት አድርገው ሉስ እንደሚያደርጉ ሉስ ሲያደርጉ ደግሞ ካታዮን ይፈጠራል። ጌን ሲያደርጉ አናዮን ይፈጠራል። በካታዮንና በአናዮን መካከል የሚፈጠረው ደግሞ ኤሌክትሮስታቲክ ፎርስ አለ። የአዮኒክ ኦር ኤሌክትሮ ቫለንት ኦር አዮኒክ ቦንድን ይፈጠራል። ምክንያቱም በሁለቱ አይኖች መካከል አትራክሽን ስላለ ብለን አንስተን ነበር። በዚህ ሴክሽን ውስጥ ደግሞ ኮቫለንት ቦንዲንግ እንዴት ይፈጠራል፣ ስለ ሉዊስ ዶት ፎርሙላ ኦፍ ኮቫለንት ሞሊኩሎችን እናነሳለን፣ ስለ ፖላሪቲ እናነሳለን፣ ስለ ኮኦርዲኔት ኮቫለንት ቦንድ እና ጀነራል ፕሮፐርቲ ኦፍ ኦርጋኒክ ነው ኮቫለንት ኮምፓውንዶችን አንድ በአንድ የምናነሳ ይሆናል። ሶ ፎርሜሽን ኦፍ ኮቫለንት ኮምፓውንድ፣ መጀመሪያ ኮቫለንት ኮምፓውንድ እንዴት ይፈጠራል የምለውን እናያለን። ኦኬ ኮቫለንት ኮምፓውንድ ኢዝ ቤዚካሊ ፎርምድ ቢትዊን ዲስ ባይ ሼሪንግ ነው። ዲስ ኢዝ ባይ ሼሪንግ ኦፍ ኤሌክትሮን፣ ባይ ሼሪንግ ኦፍ ቫለንስ ኤሌክትሮን ነው። ሼሪንግ ኦፍ
አውተር ሞስት ሼል ኤሌክትሮን ሼር ያደርጋሉ ነው። ሼር ያደርጋሉ ማለት ባይ ዘ ዌይ ሼር የተደረገው ኤሌመንት የሁለቱም ነው ኤሌክትሮን የሁለቱም ኤሌመንት ነው ማለት ነው። ሶ ዌን ዴይ ሼር ኤሌክትሮንን ሼር በሚያደርጉበት ጊዜ ዲስ ሼሪንግ ኦፍ ኤሌክትሮን ኢዝ ቢትዊን ቱ ነን ሜታልስ ነው። ቱ ነን ሜታልስ የአዮኒክ በሜታል እና በነን ሜታል መካከል ነው አይደል? የኮቫለንት ግን በሁለቱ ነን ሜታሎች መካከል ነው። ሁለቱም ነን ሜታል መሆን አለባቸው ቢትዊን ነን ሜታል። ስለዚህ ነን ሜታል ውስጥ ሁለቱም ምን ያደርጋሉ? ነን ሜታል ኔቸር ጌን ማድረግ ይፈልጋሉ። ሁለት ሲሆኑ ግን ጌን ማድረግ ስለማይችሉ ሁለቱ ምን ያደርጋሉ? ሼር ያደርጋሉ ነው። ሶ ኤሌክትሮን will be shared between two non-metals. ስለዚህ በሁለቱ ነን ሜታል መካከል ሼር በሚደረጉበት ጊዜ there is a simultaneous there is a continuous attraction of two nuclei of one or more pairs of electrons. This means look, let's say element A አንድ ኤሌክትሮን አለ እንበልና this element B, let's say element B or non metal ማለት ነው non metal B let's say አንድ ኤሌመንት ካለው ሶ ይሄ ኤሌመንት A እና ለኤሌመንት B ትራንስፌር አያደርግም ሼር ያደርጋሉ። ስለዚህ እነዚህ ሁለት ኤሌክትሮኖችን ኮንትሪቢዩት ያደርጋሉ ማለት ነው ለቦንድ ፎርሜሽን or ለኮምፓውንድ ፎርሜሽን ሁለቱም ሼር ይደራረጋሉ። አንዳንድ ኤሌክትሮንን ሼር በሚደረጉበት ጊዜ አያችሁ በመካከላቸው ምን ይፈጠራል ማለት ዲስ ቱ ይሄ ሼር የተደረገችው ዲስ ቱ ኤሌክትሮን ማለት ነው። ዲስ ቱ ኤሌክትሮን ሼር የተደረገው ፔር ኦፍ ኤሌክትሮን እንላለን። ፔር ኦፍ ሼርድ ኤሌክትሮን እንላለን ማለት ነው። ፔር ኦፍ ሼርድ ኤሌክትሮን ሶ the pair of shared electron fly between or found between the nuclei of the two element የሁለቱ ኤሌመንቶች ኒውክለስ መካከል ነው የሚገኘው ማለት ነው። ስለዚህ አሁን እነዚህ ኤሌመንቶች ያላቸውን ቫላንስ ኤሌክትሮን ሼር ሲደረጉ የሚፈጠረው ኮምፓውንድ ኮቫለንት ኮምፓውንድ ይባላል። ሶ ኮቫለንት ኮምፓውንድ ኢዝ ፎርምድ ዌን ቱ አተምስ ሼር ዋን ኦር ሞር ኤሌክትሮን ፔርስ ነው። ዲስ ኤሌክትሮን ፔር ደግሞ ሁለቱ አተሞች መካከል ነው የሚገኘው ነው እና እዚህ ጋር ኮንቲኒየስ ኦር ሳይመልቴኒየስ አትራክሽን ኦፍ ቱ ኒውክላይ የሚለው ፖይንት የሚያነሳው ይህንን ነው። ሎክ ኤሌመንት ኤ ኦር ሌትስ ሴይ ኤሌመንት አንድ ኤሌመንት እዚህ ጋር አለ እንበል እና ኤሌመንት የራሱ ኒውክላይ ያለው እና ይሄ ኒውክላይ ላይ there is an electron then ኤሌመንት ቢ ደግሞ አለ there is an element another ኤሌመንት ቢ የራሱ የሆነ ኒውክለስ አለው። አያችሁ የራሱ የሆነ ኒውክለስ አለው እና ቫላንስ ኤሌክትሮን አለው። ዲስ ቫላንስ ኤሌክትሮን you see። ስለዚህ ይሄን ሁለቱ አሁን there is a continuous attraction of two nucleus ሲባል ዲስ ይሄ ፖዚቲቭ የሚያሳየውን their ኒውክለስ ነው። ታውቁታላችሁ አይደል? ካስታውሳችሁ ኒውክለስ እዚህ መሃል አለ ፖዚቲቭ እና ኒውትሮን አለ። ከዛ እዚህ ላይ ደግሞ ኒውክለስን ሪቮልቭ የሚያደርግ ኦር ሰራውንድ የሚያደርግ ኤሌክትሮን አለ አይደል? ይሄን ታውሳሳላችሁ። this is a ኒውክለስ እንለዋለን። ኒውክለስ ሴንትራል ማለት ነው። ሴንትራሉ ነው ፕሮቶን እና ኒውትሮን ነው። ፕሮቶን ኤንድ ኒውትሮንን በውስጡ የያዘ ኒውክለስ እንለዋለን። ሶ ኒውትሮን ዜሮ ነው ቻርጅ ስለሆነ ፕሮቶን ደግሞ ፖዚቲቭ ስለሆነ ነው እዚህ ጋር የምንጠቀመው ቢኮዝ ኦፍ ፕሮቶን ኒውክለስ ፖዚቲቭሊ ቻርጅድ ይሆናል ነው። ስለዚህ አያችሁ እነዚህ ሁለቱ ኤሌክትሮኖች ምን ያደርጋሉ ነው። እነዚህ ሁለቱ ኤሌክትሮኖች ተመሳሳይ ቻርጅ ሳላቸው ይገፋፋሉ። ሶ there is a two force of attraction አለ። አሁን ፎርስ ኦፍ አትራክሽን አለ በእነዚህ ሁለቱ ኤሌመንቶች መካከል። ይሄኛውም ኤክስ ነው ነን ሜታል ነው። ዲስ ኤክስ ነው ነን ሜታል ነው። ባይተ ነን ሜታል ካለን we use ኤክስ ነው that means ሲምቦል ነው ነን ሜታልን የምንወክልበት ነው። ሶ ዲስ ኤሌክትሮን ኔጌቲቭሊ ቻርጅ ስለሆነ የሁለቱ ምን ያደርጋሉ the electron of
this element A and element B ይገፋፋሉ ሪፔልድ ያደርጋሉ ማለት ነው። አያችሁ ኔጌቲቭሊ ቻርጅ ነው። ኔጌቲቭ ቻርጅ ስለሆነ ቻርጃቸው ተመሳሳይ ስለሆነ they repel each other ፎርስ ኦፍ ሪፐልሽን አለ ማለት ነው። ሪፔል ያደርጋሉ እና ዲስ ኦልሶ ፖዚቲቭ እና ፖዚቲቭ ነው አይደል? ፖዚቲቭ እና ፖዚቲቭ አለ። ሶ ፖዚቲቭ እና ፖዚቲቭም ምን ያደርጋሉ? ሪፔል ያደርጋሉ። ሶ ዲስ ኢዝ ሪፐልሽን ፎርስ እንላለን፣ መገፋፋት ማለት ነው። በተጨማሪ ምን አለ? ኒውክለስ ኦፍ ይሄኛው የኤ ኒውክለስ አያችሁ እዚህ ጋር የኤ ኒውክለስ የቢን ኤሌክትሮንን ዲስ ኢዝ ፖዚቲቭ ዲስ ኔጋቲቭ ወደ ራሱ ምን ያደርጋል? አትራክት ያደርጋል ማለት ነው። ፎርስ ኦፍ አትራክሽን ማ ይሄ ፖዚቲቭ ዲስ ኤሌክትሮን ምን ያደርጋል? ወደ ራሱ አትራክት ያደርጋል። ሶ ይሄ ፖዚቲቭ ደግሞ ዲስ ኤሌክትሮን ወደ ራሱ ምን ያደርጋል? አትራክት ያደርጋል። ስለዚህ ይችኛው ፎርስ ደግሞ የምትባለች አትራክሽን ፎርስ ትባላለች ማለት ነው። ሶ ዲስ አትራክሽን ፎርስ ዶሚኔት ያደርጋል ማለት ነው። ሶ ሳይመልቴኒየስ አትራክሽን ኦፍ ዘ ቱ ኒውክላይ አለ። አያችሁ ይሄ ሞር ፖዚቲቭ ሴንትራል ላይ ስላለ ሃይሊ ሞር ፖዚቲቭ ሴንትራል ላይ ስላለ ይሄ የኤ ኒውክለስ የፖዚቲቭ ስለሆነ ይሄንን ኤሌክትሮን ወደ ራሱ ይስባል። የቢ ፖዚቲቭ ስለሆነ የኤን ኤሌክትሮን ወደ ራሱ ይስባል። ስለዚህ እርስ በርስ the more that we bring them closer ሁለቱም አንድ ላይ ዲስታንሱን አጥብን አንድ ላይ በምናወጣበት ጊዜ የአንዱ ኤሌመንት ኒውክለስ የሌላኛውን ኤሌክትሮን ወደ ራሱ ይስባል። የሌላኛው ኤሌመንት ኒውክለስ የሌላኛውን ኤሌክትሮን ደግሞ ወደ ራሱ ይስባል። ዲስ ኢዝ ኮልድ እዚህ ጋር ሳይመልቴኒየስ አትራክሽን ኦፍ ኒውክላይ የሚባለው ይሄ ነው ማለት ነው። ስለዚህ ሁለትም ሆነ ከዛ በላይ ኤሌመንቶች ኤሌክትሮንን ሼር በሚደረጉበት ጊዜ ኒውክለሳቸው የአንዱ ኒውክለስ የሌላውን ኤሌክትሮን ወደ ራሱ አትራክት ያደርጋል ነው። ሶ ሁለት ፎርስ አለ፣ ሪፓልሽን ፎርስ እና አትራክሽን ፎርስ አለ። ነገር ግን አትራክሽን ፎርስ ዶሚኔት ያደርጋል። አትራክሽን ፎርስ ዶሚኔት ያደርጋል። that means there is always continuous or simultaneous attraction of the two nuclei of one or more pairs of electron ማለት ፔር ኦፍ ኤሌክትሮን እና ኒውክለስ አትራክት ይደራረጋሉ። ከዛ በኋላ ምን ይፈጠራሉ? ኮቫለንት ቦንድ ይፈጠራሉ። ኦኬ so the electron residing between the two nuclei are known as bonding electron ይባላሉ። በሁለቱ ኤሌክትሮኖች በሁለቱ ኤሌመንቶች መካከል ሼር የተደረጉ ኤሌክትሮኖች ምን ይባላሉ? ቦንዲንግ ኤሌክትሮንስ ይባላሉ ነው። አሁን ሌትስ ሴይ ልክ አንድ ኤግዛምፕል ልስጣችሁ። let me give you an example. hydrogen plus chlorine, you know hydrochloric acid ይፈጥራል። hydrochloric acid HCl ይፈጥራል። you know this. The valence number of hydrogen is 1 as you know, and the valence number of chlorine is 7, right? ሃይድሮጅን አንድ ነው ያላት። ስለዚህ አንድ ኤሌክትሮን አላት። ክሎሪን ደግሞ 17 ስለሆነ ኮንፊገር ስናደርግ 2 8 7 ነው። we consider only valence ኤሌክትሮን እዚህ ጋር 7 so 1 2 3 ከዛ አያችሁ ይሄ 1 2 3 ማለት 6 ነው። ከዛ 7 እዚህ ጋር እናደርጋለን። then ሃይድሮጅን ሼር የሚያደርገው አያችሁ እዚህ ጋር አንድ ነው። ክሎሪንም አንድ ሼር ያደርጋል። this is the shared electron አያችሁ shared electron ነው። the shared electron እኛው በሁለቱ አቶሞች መካከል አለችው አያችሁ በሃይድሮጅን እና በክሎሪን መካከል አንዳንድ ኤሌክትሮን ሼር ተደራረጉ ማለት ነው። ስለዚህ this is ይሄኛው ቦንድ or እነዚህ ሁለቱ መካከል ያሉ እነዚህ is in this ሁለቱ ኤሌክትሮኖች ማለት አንድ የክሎሪን አንድ የሃይድሮጅን they are called shared electron ይባላሉ። shared electron አለን። shared pair of electron shared pair or pairs of electron ይባላሉ። or ሌላ ስማቸውን ይባላል
ቦንዲንግ ኤሌክትሮን እንላለን። ቦንዲንግ ኤሌክትሮን የተባሉበት ዋና ምክንያት ደግሞ ቦንድ የተፈጠረው ሼርድ በተደረገው ኤሌክትሮን ስለሆነ ነው ማለት ነው። ኦኬ ሶ ስንት በሃይድሮጅን እና በክሎሪን መካከል ስንት ፔር አለ ማለት ነው? አንድ ፔር አለ። በአንድ ፔር ውስጥ ደግሞ 2 ኤሌክትሮን አለ ማለት ነው። ፔር ማለት ቱ ቲንግ ካፕል ሲሆኑ አንድ ላይ ሲሆኑ ቦንዲንግ ኦር ሼርድ ኤሌክትሮን አለን። በሁለቱ ሃይድሮጅን እና ክሎሪን መካከል ያለው 2 አለ። ዲስ ኢዝ ኮልድ ሼርድ ኦር ቦንዲንግ እንላለን ነው። ኦኬ ቤስድ ኦን ሁለት የተለያዩ ፖይንቶችን መሰረት አድርገን ዊ ካን ክላሲፋይ ዲስ ኮቫለንት ቦንዲንግ በሼሪንግ ነው ብለናል። በሼሪንግ ኦፍ ኤሌክትሮን ብለናል። እዚህ የሼር ሲደረጉ ደግሞ ኮንቲኒየስ ሳይመልቴኒየስ ፎርስ ኦፍ አትራክሽን አለ። ኮቫለንት በሁለት ነን ሜታል መካከል ነው የሚደረገው ካለን በኋላ we can classify this covalent bonding or CB into different classes based on different case. Okay, number 1, based on number of shared electron or number of shared electron or bonding pairs. ቦንዲንግ ፔርን መሰረት አድርገን ሶስት ክላሶች አሉ ማለት ነው። based on bonding pairs we classify covalent molecule or covalent bond into 3. that means በሁለት አቶሞች መካከል አንድ ፔር ብቻ ትራንስፌር ነው ሼር ከተደረገ ሲንግል ቦንድ ይፈጠራል ነው። ሲንግል ቦንድ ሶስት ክላስ አለ ነው። ማናቸው? based on the number of shared electron or number of bonding pair ስንት ኤሌክትሮን ሼር ተደረገ or ስንት ፔር ኦፍ ኤሌክትሮን ሼር ተደረገ በአጠቃላይ በሁለቱ አተሞች መካከል እሱ የሚለውን መሰረት አድርገን ሶስት ክላሶች ይኖሩናል። አንደኛ ሲንግል ቦንድ፣ ሁለተኛ ደብል ቦንድ፣ ሶስተኛ ትሪፕል ቦንድ። ስለዚህ ሲንግል ቦንድ ከተባለ that means 2 ኤሌክትሮንስ are shared ማለት ነው። እዚህ ጋር ሲንግል ካለን ተማሪዎች ሲንግል ቦንድ ማለታችን በቀላሉ when 2 electrons are shared 2 ኤሌክትሮን ማለት አንድ ፔር አይደል? 2 ኤሌክትሮንስ ሼርድ ማለት በቀላሉ 1 ፔር ማለት ነው። ምክንያቱም አንድ ፔር ውስጥ 2 ኤሌክትሮን ስላለ ማለት ነው። 1 ፔር is shared between the 2 atoms or bonding ፔራችን አንድ ከሆነ ማለት ነው። we have only bonding pair 1 ነው። bonding pair is 1 ከሆነ or number of electron or electron shared ከሆነ ባይዞ በኤሌክትሮን የምናወራ ከሆነ አንድ ባንድ መቁጠር አለብን። 2 ኤሌክትሮን ነው እዚህ ጋር ኤሌክትሮንስ ሼርድ በአጠቃላይ ስንት ናቸው? 2 ናቸው ማለት ነው። 2 ኤሌክትሮኖች ናቸው። 2 ኤሌክትሮን ማለት በፔር ከተቀመጠ ደግሞ አንድ ከሆነ that is called ሲንግል ቦንድ እንላለን ማለት ነው። ሲንግል ቦንድ እንላለን። ለምሳሌ በጣም ብዙ ምሳሌዎችን ማንሳት እንችላለን። look ኤግዛምፕል ማንሳት እንችላለን። ለምሳሌ ሃይድሮጅን ሞሌኪዩል ከወሰደን if you take hydrogen molecule that means 2 ሃይድሮጅን አለ ማለት ነው። we have 1 hydrogen and another hydrogen over here and the first hydrogen over here, the valence number of or valence electron of hydrogen is 1 and this is 1. ስለዚህ ሁለቱ ሃይድሮጅኖች ስንት ኤሌክትሮን ነው ኮሼር የሚደረጉት? አንዳንድ ኤሌክትሮን ነው አይደል? ስለዚህ አያችሁ መካከላቸው የሚፈጠረው ኦንሊ አንድ ቦንድ ነው ማለት ነው። አንድ ኮቫለንት ቦንድ ነው። ሼር ስለተደረጉ ቦንዱ ኮቫለንት ቦንድ ይባላል። ትራንስፌር የተደረገ ኤሌክትሮን የለም ባይዞ ሁለቱም ነን ሜታል ስለሆኑ ሁለቱም ሼር ይደራረጋሉ። ሼር ሲደራረጉ በሁለቱ አቶሞች መካከል ሼር የተደረገው ኤሌክትሮን
ሁለት ነው። አያችሁ ሁለት ስለሆነ አንድ ነው። ወን ፔር ነው። ወን ቦንድ ወን ፔር ማለት ወን ቦንድ ማለት ነው። ወን ኮቫለንት ቦንድ ሶ ዲስ ኢዝ ኮልድ ሲንግል ቦንድ እንላለን። ሲንግል ቦንድ እንላለን ማለት ነው። ሌላ ኤግዛምፕል መውሰድ እንችላለን። ካን ቴክ አናዘር ኤግዛምፕል HCl ሃይድሮክሎሪክ አሲድ ሃይድሮጅን ዋን ነው። ክሎሪን ያለው 7 ነው። ነገር ግን 7ቱን ሼር አያደርግም። እዚህ ጋር ከ7ቱ አንዱን ብቻ ነው ሼር የሚያደርገው። አያችሁ አንዱን ብቻ ሼር አድርግና ዲስ ቱ ኤሌክትሮን በሃይድሮጅን እና በክሎሪን መካከል 2 ኤሌክትሮን ሼር ተደረገ። ሲንግል ቦንድ ነው። እዚህ ጋር እንደምታዩት ሼር በማድረጉ አሁን ዲስ ኤሌክትሮን ለዚህ ለክሎሪን ይቆጠራል፣ ሃይድሮጅንም ይቆጠራል አይደል? ሃይድሮጅን ለምሳሌ በአጠቃላይ ስንት ኤሌክትሮን አለው? 2 ኤሌክትሮን አለው ማለት ነው ሃይድሮጅን። ምክንያቱም 1 2 ነው የሁለቱም ስለሆነ ዲስ ቱ ይሄችኛዋ 2 ኤሌክትሮን የሁለቱም ነው፣ የሃይድሮጅንም ነው የክሎሪንም ነው። ሼር ስለተባለ ማለት ነው። ሼር ያለን ስለሆነ ክሎሪን ደግሞ ስንት አለ? 1 2 3 4 5 6 7 8 ነው። 8 ኤሌክትሮንስ አለ ማለት ነው። ማን ላይ? ክሎሪን ላይ። 1 ስንት ፔር? 1 2 3 4 ነው። ነገር ግን ክሎሪን ላይ ስንት ሎን ፔሮች አሉ ማለት ሎም። እነዚህ ደግሞ እዚህ ላይ እንደምታዩት በቦንዲንግ ውስጥ ያልተሳተፉ 1 2 3 ፔሮች አሉ። እነዚህ 1 2 3 ክሎሪን ላይ ያሉት ደግሞ ምን ይባላሉ? ሎም ፔር ይባላሉ። ሎም ፔርስ ኦን ክሎሪን እንላለን። ኦን ክሎሪን አተም እንላለን። ስንት ሎም ፔር አለ ማለት ነው? 3 ሎም ፔር አለ ማለት ነው። ማን ላይ? ክሎሪን ላይ። ነገር ግን ከ7ቱ አንዱን ብቻ ነው። ይሄ ደግሞ ምን ይባላል? ቦንድ ፔር ይባላል። ስንት? አንድ ሎም ፔር ስላለ ስለዚህ ምን ይባላል ማለት ነው? ሲንግል ቦንድ ለዋለን ማለት ነው። አንድ ቦንድ ብቻ ስለተፈጠረ ይሄ ሲንግል ቦንድ ስንል ነው። ኦኬ ይሄ እንዴት የተፈጠረ አሁን ሳወራ የነበረው ነው። ወን ሼርድ ፔር ኦፍ ኤሌክትሮን ፎርሜሽን ኦፍ ሲንግል ኮቫለንት ቦንድ እንዴት እንደሆነ የሚያሳይ ነው። ይሄን አትራክሽን ፎርስ ኦፍ አትራክሽን ቅድም ነግራቸዋለሁ። ፖዚቲቭ ኔጋቲቭ ስላለ አሁን ፖዚቲቭ አንድ የዚህኛው ኒኩለስ እና ሁለቱ አተሞች አሉ አይደል? አትራክት ሲደራረጉ የዚህኛው ኒኩለስ ይሄንን ኤሌክትሮን የዚህኛው ኒኩለስ ይሄን ሼር የተደረጉ ኤሌክትሮኖችን እንደራሳቸው ምን ያደርጋሉ ማለት አትራክት ያደርጋሉ። ለምሳሌ እዚህ ላይ ላሳያችሁ እችላለሁ። እንዴት ሉክ እንደገና ሃይድሮክሎሪክ አሲድን ሃይድሮጅን ክሎራይድ ውስጥ ማሳየት እችላለሁ። ለምሳሌ ሃይድሮጅን እዚህ ጋር 1 ኤሌክትሮን and chlorine here we have 1 electron, so this is a shared electron ስለሆነ እነዚህ shared electron የዚህኛው የክሎሪን ፖዚቲቭ አለ ሴንትራል ላይ፣ የዚህኛው ሃይድሮጅን ፖዚቲቭ አለ። ስለ ይሄን ፖዚቲቭ ወደ ራሱ ምን ያደርጋል? አትራክት ያደርጋል። ይሄ ፖዚቲቭ ይሄን ወደ ራሱ ምን ያደርጋል? አትራክት ያደርጋል ማለት ነው። so the nucleus of the chlorine attract this shared electron እዚህ ላይ እንደምታዩት ሼር የሆነችው ኤሌክትሮን ወደ ራሱ ምን ያደርጋል? አትራክት ያደርጋል ማለት ነው። የሃይድሮጅን ኒኩለስ የክሎሪን ኒኩለስን ምን ያደርጋል? ይሄን ወደ ራሱ አትራክት ያደርጋል ነው። ስለዚህ የሁለቱ ኤሌክትሮኖች በጊዜውን ማለት ስፔን ኢትስ ታይም ቢትዊን ላይ ሁለቱም ወደ ራሳቸው ስለሚስቡ ሃይድሮጅን ወደ ራሱ ይስባል በኒኩለሱ፣ ክሎሪን ወደ ራሱ ይስባል በራሱ ኒኩለስ። ስለዚህ ይሄ ሁለቱ የትም ፋውንድ ቢትዊን the nuclei of the atom ማለት ነው። nuclei of the two atom በሁለቱ አቶሞች መካከል ነው ጊዜውን የሚያጠፋው ማለት ነው። ኤሌክትሮን በሁለቱ አቶሞች መካከል ነው። ነገር ግን በኋላ እናነሳለን የቱ ይጎታል በብዛት? ክሎሪን ነው በብዛት ወደ ራሱ የሚጎተው በኃይል ኦር ሃይድሮጅን ነው የሚጎተው የሚለውን ቦንድ ፖላሪቲ ስናነሳ እናነሳዋለን። ኦኬ ስለዚህ ሼርድ ኤሌክትሮን መካከል ያለችው እኛው ሼርድ ኤሌክትሮን እዚህ ላይ እንደምታዩት የዚህኛው የሃይድሮጅን ኒኩለስ ወሰዱት። ይሄንን ለምሳሌ ሃይድሮጅን ወሰዱት፣ ይሄን ደግሞ ኒኩለስ ኦፍ ክሎሪን ወሰዱት። ስለዚህ ኒኩለስ ፖዚቲቭ ስለሆነ ሼርድ የሆነው ኤሌክትሮን ወደ ራሱ ምን ያደርጋል ማለት ነው? አትራክት ያደርጋል። ዲስ አትራክሽን ቢትዊን ዘ ኒውክላይ ኤንድ ዘ ኤሌክትሮን ነው። ቀደም ብለን ነበር መጀመሪያ ላይ
there is simultaneous attraction of the nuclei and the shared electron ብለናል። ሼድ የተደረገው ኤሌክትሮን እና የሁለቱ አተሞች ኒውክላይ መካከል ፎርስ ኦፍ አትራክሽን አለ። ዲስ ፖዚቲቭ ዲስ ኤሌክትሮን ናቸው። እነዚህ አይደል እንደዚህ በዶት የተቀመጡት እኮ ኤሌክትሮን ናቸው። ዲስ አር ኤሌክትሮን ናቸው። ኤሌክትሮኖች ደግሞ ኔጌቲቭሊ ቻርጅ ናቸው። ዲስ ፖዚቲቭ ነው። ሶ አትራክት ይደረጋሉ። ይሄም አትራክት ይደረጋሉ። ስለዚህ ኤሌክትሮን በሁለቱ አተሞች መካከል እንዲቀመጥ ይደረጋል። ቦንድ ይፈጠራል። ያ ቦንድ ኮቫለንት ቦንድ ይባላል ነው። ኦኬ እንዲህ ከነሳም በኋላ ኔክስት ፖይንት ሁለተኛው ደብል ቦንድ ነው። ሲንግል ቦንድ አንስተን ነበር። ሲንግል ቦንድ ከተባለ አንድ ኤሌክትሮን ፔር ብቻ ነው። ደብል ቦንድ ማለት ልክ እንደ ስሙ this is two bonding pair ማለት ነው። two bonding pair አለ ማለት ነው። two bonding pairs of ሁለቱ አተሞች መካከል እዚህ ላይ እንደምታዩት ቦንዲንግ አተምስ ሃቭ two pair of electron ነው። two bonding pairs of electron አለ ነው። pairs of electron አለ or two bonding pair ከተባለ በቀላሉ ስንት ኤሌክትሮን ማለት ነው? 4 electrons are shared ማለት ነው። ማለት ሁለቱ አተሞች ሁለት ኤሌክትሮኖችን ሼር ተደራርገዋል ኦር አንዱ አራቱን ኤሌክትሮን ሼር አድርጓል ማለት ነው። ወይ ሁለት ሼር አድርጓል ወይ ደግሞ ከሁለቱ አንዱ አራት ኤሌክትሮንን ሼር አድርጓል ነው። ሶ በአጠቃላይ 4 electrons are shared። ወደ ፔር ሲመጣ ደግሞ 2 bonding pairs አሉ በሁለቱ አተሞች መካከል ማለት ነው። በኤግዛምፕል እንየው። በኤግዛምፕል ለምሳሌ እናንስተን ኦክሲጅን እና ኦክሲጅን ሞሊኩል መካከል ያለውን ሉክ አት ዲስ ደብል ቦንድ ኦክሲጅን ነው በኦክሲጅን መካከል ያለውን ምክንያቱም ሼር በሚደራረጉበት ጊዜ መፍጠር አለባቸው። they must obey octet rule። ሼር ሲደራረጉ ኦክቴት ሩል ማሟላት ስላለባቸው እሱ መሰረት አድርገን ማየት እንችላለን። ለምሳሌ ኦክሲጅን ሞሊኩል ለማየት እዚህ ኦክሲጅን ያለው ኦክሲጅን ከወሰድን 8 ነው አቶሚክ ነምበሩ 26 ኤሌክትሮን ኮንፊግሬሽኑ that means 6 ኤሌክትሮኖች ይኖራል። so 1 2 3 4 5 6 1 2 3 4 5 6 ስለዚህ አሁን ምን ያደርጋል ማለት ነው? ይሄ ኦክሲጅን መጀመሪያ እስቲ አንዳንድ ሼር ያድርግ። ይሄኛው አንድ ሼር ሲደረግ የሚፈጠረው ቦንድ you can check it out over here ሲንግል ቦንድ ተፈጠረ ማለት ነው። አንድ ኤሌክትሮን over here አንዳንድ ሼር ሲደረጉ አንድ ቦንድ ተፈጠረ። ነገር ግን እንቆጥራለን 8 ሞላ ወይ ነው 1 2 3 4 5 6 7 ነው። አያችሁ እዚህ ጋር 1 2 3 4 5 6 7 ኤን 7 8 ማለት አንችልም ሼር ስላልተደረጉ። ስለዚህ አንድ ኤሌክትሮን ይፈልጋል 8 ለመሙላት። ሰዎችኛው ነው የቀረችዋን ምን ያደርጋል ማለት ነው? ቦንድ ያደርጋል ማለት ነው እኛው። ስለዚህ ስንት ፔር ማለት ነው? እዚህ ጋር 2 ፔር 2 ቦንዲንግ ፔር አለ ቢትዊን ቦንዲንግ ቢ ማለት ቦንዲንግ ፔር ነው። 2 ቦንዲንግ ፔር ኦፍ ኤሌክትሮንስ ኤሌክትሮኖች አሉ ነው ቢትዊን the two atoms። 2 ቦንዲንግ ፔር ማለት ደግሞ ስንት ኤሌክትሮን ማለት ነው? 1 2 3 4 ኤሌክትሮንስ are shared ማለት ነው። 4 ኤሌክትሮንስ are shared ዲስ ኤሌክትሮን ስንት ኤሌክትሮን እዚህ ሰተም ስንት ኤሌክትሮን ሼር ያደረገ 1 2 2 ከዛ 2 ሰው እያንዳንዱ 2 ኤሌክትሮን ኮንትሪቢዩት አደረጉ። ሶ 4 ኤሌክትሮንስ are shared። ወደ ፔስ እናመጣ ወደ ጥንድ ሲመጣ ደግሞ 2 ጥንድ ይሆናል ማለት ነው። አንድ ጥንድ ማለት ታውቁታላችሁ 2 ኤሌክትሮን ስለሆነ። ስለዚህ መካከላቸው ምን ተፈጠረ? 2 አያችሁ። ደብል ቦንድ ማለት ይሄ ነው ማለት ነው። ደብል ቦንድ ማለት በቀላሉ 2 ቦንድ ፔር or 4 electrons are shared እንደማለት ነው ማለት ነው። አሁን እዚህ ጋር ማንሳት ያለብን ፖይንት ምንድነው?
ሼር በሚደረጉበት ጊዜ እዚህ ጋር አለ ነን ቦንዲንግ ሎን ፔር እና ቦንዲንግ ይባላል። አሁን እዚህ ጋር በቀላሉ ማንሳት የምችለው ፖይንቶች አሉ። ሎክ ኦክሲጅን ከኦክሲጅን ጋር ደብል ቦንድ ከፈጠረ በኋላ እዚህ ጋር አንዳንድ እዚህ ሁለት አይደል ሲንቀረው አራት ይቀረዋል አይደል 6 ስለሆነ 1 2 3 4 5 6 1 2 3 4 5 6 አያችሁ። አሁን ኦክሲጅን ከስድስቱ ኤሌክትሮኖች ሼር ያደረገው ሁለቱን ነው። አሁን ይሄ ዲስ ኢዝ ኮልድ ይሄ መሀል ላይ ያለው ሴንትራል ማዕከላቸው ያለው ቦንዲንግ ፔር ይባላል። ዲስ ኢዝ ኮልድ መሀል ላይ ያለው ቦንዲንግ ፔር ኦር ቦንዲንግ ኤሌክትሮን እንለዋለን። ቦንዲንግ ኤሌክትሮን እንላለን። ኦር እዚህ ጋር ሼርድ ኤሌክትሮን እንላለን። ሼር ሲደረግ ቦንድ ፈጥሯል ማለት ነው። ቦንዲንግ ፔር ኦር ቦንዲንግ ኤሌክትሮን እንለዋለን ኦር ሼርድ ኤሌክትሮን እንላለን። ነገር ግን እዚህ ጋር ነን ቦንዲንግ አለ የቀሩት ማለት ነው። ቦንድ ሳይፈጥሩ የቀሩ አሉ በእያንዳንዱ ላይ። እዚህ ላይ እንደምታዩት እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ፣ እዚህ ጋር አለ፣ እዚህ ጋር አለ። እነዚህ ደግሞ ምን ይባላሉ? ነን ቦንዲንግ ይባላሉ ማለት ነው። ኦር አንሼርድ ይባላሉ። these are called unshared እንለዋለን። አንሼርድ ኤሌክትሮን ሼር ሳይደረጉ የቀሩ ኤሌክትሮኖች አንሼርድ ይባላሉ። these also አንሼርድ እንላቸዋለን ማለት ነው። አንሼርድ ኤሌክትሮን so these unshared electrons are called ምን ይባላሉ ማለት ነው? ነን ቦንዲንግ ኤሌክትሮን ኦር ፔር ነን ቦንዲንግ ኤሌክትሮን ኦር ነን ቦንዲንግ ፔርስ እንዳለ ማለት ነው። ነን ቦንዲንግ ፔርስ እንዳለን ሼር ሳይደረጉ አንሼርድ እዚህ ጋር አንስቻለሁ። ሶ አንሼርድ ኤሌክትሮንስ አር ኮልድ ነን ቦንዲንግ ይባላሉ ማለት ነው። ነን ቦንዲንግ ይባላሉ። ስለዚህ ስንት አንሼርድ አለ ስንት ቦንዲንግ አለ የሚለውን መጨረሻ ላይ እናነሳለን። አሁን ለምሳሌ ኦክሲጅን ሞሌኪውል ውስጥ ስንት አንሼርድ አሁን በኦ2 ሞሌኪውል ውስጥ ስንት ቦንዲንግ አለ ከተባለ እንዲህ አድርገን ቦንድ እንፈጥራለን። ሁለት ከየት መጣ? 8 እንዲሞላ ነው አይደል? እዚህ ጋር 8 እንዲሞላ ነው። ምክንያቱም ኦክሲጅን 6 ስላለው 1 2 3 4 አይደል? 1 2 3 4 5 6 ነው። ሁለት ሼር ያደረገ 1 2 3 4 5 6 ነው። ስለዚህ 8 ሞላ ማለት ነው። 1 2 3 4 5 6 7 8 ባይዘ ይሄ አራቱ የሁለቱም ነው ሼር ስለተደረጉ ማለት ነው። ስለዚህ ስንት ቦንድ ፔር አለ እዚህ ይላል። ቦንድ ፔር ስንት አለ? ሁለት አለ ማለት ነው። ቦንድ ኤሌክትሮን ከተባለ ኤሌክትሮን ፔር ከተባለ በፔር እናስቀምጣለን። አንድ ከሆነ ደግሞ አንዳንድ የምንቆጥር ከሆነ ደግሞ 4 እንላለን። ሎን ፔር ደግሞ ስንት አለ ማለት ነው? ስንት ሎን ፔር አለ? 1 2 3 4 አለ ማለት ነው። አራት ሎን ፔር አለ 1 2 3 4 እና 2 ቦንድ ፔር አለ። እንዲህ አድርገን መለየት እንችላለን ነው። ኦኬ ደን ደብል ቦንድ እንዲህ ይፈጠራል። ሶስተኛ ደግሞ ትሪፕል ቦንድ ትሪፕል ቦንድ ማለት ልክ እንደ ስሙ ነው። እዚህ ጋር ትሪፕል ቦንድ ከተባለ 2 ሳይሆን 1 ሳይሆን that means 3 ቦንዲንግ ፔር አለ ማለት there are 3 ቦንዲንግ ፔርስ ኦፍ ኤሌክትሮን 3 ቦንዲንግ አለ 3 ቦንዲንግ ኦፍ ኤሌክትሮን አሉ ማለት ነው። or 3 pairs of electrons are shared or በቀላሉ ምን ማለት እንችላለን? 6 ኤሌክትሮንስ are shared ማለት ነው። 6 ኤሌክትሮኖች that means እያንዳንዱ ኤሌመንት 3 ኤሌክትሮኖችን ኮንትሪቢዩት አድርጓል ማለት ነው ለቦንድ ፎርሜሽን this is called ትሪፕል ቦንድ እንለዋለን። ትሪፕል ቦንድ ስለዚህ 3 ቦንዲንግ ፔርስ or 6 electrons are shared or 3 bonding pairs are found between the two atoms በሁለት አተሞች መካከል 3 ቦንድ አለ እንደማለት። ለምሳሌ ኤግዛምፕል ማየት እንችላለን። ናይትሮጅን ሞሌኪውል እዚህ አስነው ናይትሮጅን ያለው
አቶሚክ ነምበር ሌትስ ሲት 7 ስለሆነ 2 5 ነው። አያችሁ። ሶ 2 5 እችኛዋን አውተር ሞስት ሼልን ምን ማድረግ አለበት? 8 እንዲሆን ሲ ነው አይደል ማድረግ ያለበት። ለምሳሌ ኦክሲጅን ቅድም ብለናል 6 ስለሆነ ልክ 8 ስለሆነ 2 6 ነው አይደል። ስለዚህ ከራሱ ጋር ቦንድ ኦር ዳያቶሚክ ሞሊኪዩል አይደለም። እነዚህ ባይዘ እነ ናይትሮጂን እነ ኦክሲጅን ዳያቶሚክ ይባላሉ። ዳያቶሚክ ሞሊኪዩል ይባላሉ። አሁን ዲስ ዳያቶሚክ ሞሊኪዩል ይባላሉ ማለት ነው። እነ ኦክሲጅንም ዳያቶሚክ ሞሊኪዩል ይባላሉ። ሁለት አቶሞች አሉ ማለት አያችሁ። ናይትሮጂን ሁለት ናይትሮጂን አለ። ኦ2 ሲባል ሁለት ምን አለ? ኦ2 ከተባለ ሁለት ኦክሲጅን አለ። ኤች2 ከተባለ ሁለት ሃይድሮጅን አለ። ዳያቶሚክ ሞሊኪውሎች ናቸው እነዚህ ማለት ነው። ስለዚህ ኦክሲጅን እዚህ ጋር እንደምታዩት ሁለት ኤሌክትሮን ይፈልጋል አይደል? ይሄ የመጨረሻው 8 ነው ማለት ሁለት ይፈልጋል። ስለዚህ ኦ ደብል ቦንድ ይሆናል ማለት ነው በቀላሉ። ናይትሮጅንም እዚህ ጋር እንደምታዩት 3 ይፈልጋል አይደል? ስለዚህ ናይትሮጅን መካከል ላይ ስንት ቦንድ ይፈጠራል ማለት ነው? በዚህኛው መለየት ትችላላችሁ። ኦር ዊ ካን ዩዝ either this way nitrogen 1 2 3 and we have another nitrogen 1 2 3 then 1 2 1 2 ነው። ይሄን ሁለቱን ከየት አመጣው? ናይትሮጅን 7 ስላለ 2 5 ነው አይደል? ናይትሮጅን 7 ማለት 2 5 እኛው 5 ነች እዚህ ጋር ያስቀመጥኳት ማለት ነው። ኦኬ እንዲህ ማለት እንዲህ አድርገን ካስቀመጥን ልክ ሰው 8 እንዲሞላ 1 2 3 4 5 አይደል? 8 እንዲሞላ 3 እያንዳንዱ 3 ሼር ይደረጋሉ። 1 2 3 ማለት ነው። 1 2 3 እዚህ ጋር እንደምታዩት 3 ቦንዲንግ ፔር አለን። አሁን ይሄን ካውንት ብናደርግ 1 2 3 4 5 6 7 8 እያንዳንዱ 8 ኤሌክትሮን ይኖረዋል ማለት ነው። 8 ኤሌክትሮን ይኖረዋል። that means ኦክቴት ሩልን ሳቲስፋይ አድርጓል ማለት ነው። 3 ኤሌክትሮን እያንዳንዱ 3 ሼር በማድረግ መካከላቸው ስንት ቦንድ ተፈጠረ ማለት ነው? አያችሁ ትሪፕል ነው። ትሪፕል ማለት ይሄ ነው። ትሪፕል or 3 bonding pair or 3 bonding electron 3 bonding pair or 3 bonding electron ነው። ለወንድ ደግሞ ስንት አለ? እዚህ ላይ እንደምታዩት በእያንዳንዱ ላይ አንዳንድ አለ አይደል? look one lone pair one lone pair እዚህ ጋር one lone pair። ስለዚህ በአጠቃላይ እነሱ ደግሞ ስንት ናቸው? 2 lone pair አለ ማለት ነው። አጠቃላይ 2 lone pair አለ እና 3 bond pair አለ ማለት ነው። አንድ ላይ ስንደምር 3 bond pair 6 ነው አይደል? 6 ኤሌክትሮን ነው ይሄ 3 lone pair። 2 lone pair ማለት ደግሞ 2 lone pair ከተባለ ደግሞ ስንት ነው ማለት ነው? አጠቃላይ 4 አይደል? ይሄ 4 ኤሌክትሮንስ ማለት በኤሌክትሮን ከተቀመጠ 3 ፔር ከተባለ በሁለት እናባዛለን። ፔር ከተባለ በሁለት ስለምናባዛ ነው። ሶ ትሪፕል ቦንድ እንደዚህ ነው የሚፈጠረው ማለት ነው። እንዲህ ካደረግን ለምሳሌ ናይትሮጅን ሞሊኪዩልን ሉክ እንዲህ ካደረግን 1 2 3 1 2 3 ብለን አሁን ትሪፕል ደብል ቦንድ ከፈጠሩ እዚህ ጋር ሉክ አት አሁን እዚህ ጋር ደብል ቦንድ ከፈጠሩ what happened to ናይትሮጅን ሞሊኪዩል n2 ሞሊኪዩል ምን ይሆናል? ኦክቴት ሩልን ያሟላል ወይ የሚለው ለመረዳት 8 መሆኑን ቼክ እናደርጋለን። 1 2 3 4 5 6 7 ነው። 7 ኤሌክትሮን ነው። እዚህ ጋርም 1 2 3 4 5 6 7 ነው። እዚህ ጋር 7 ኤሌክትሮን። ስለዚህ ይሄ ሞሊኪዩል የለም ነው። ኤክስ ነው ዳስንት ኤግዚስት አያደርግም። በዚህኛው ቦንድ ኤግዚስት አያደርግም ብለን እናነሳለን። ከዛ ይሄንን ትክክለኛ ስለዚህ ትሪፕል ቦንድ ነው የሚሆነው ማለት ነው። ትክክለኛው ትሪፕል ቦንድ ነው የሚሆነው ብለን እናስቀምጣለን። ኦኬ ሶ እንዴት አድርገን ሎን ፔሮች አሉ እዚህ ጋር የነገርኳችሁን ነው። ትሪፕል ቦንድ እንዴት ተደርጎ ይፈጠራል በመካከላቸው የሚለው ነው የሚያሳየው። ለምሳሌ አንዳንድ ፖይንቶችን አንስቼ ላሳያችሁ። ለምሳሌ የዋተርን
አሞኒያንን ቦንዳቸውን እስቲ አንድ ባንድ እናነሳለን። እነዚህ ኢኩዌሽንስ እንለያለን ማለት ነው። ማናቸው? ኤ ዋተር አይደል? የዋተር ሞሌኩል ይሄ አይደል? ፎርሙላው አሲ ነው። H2O B let's see አሞኒያ NH3 ይሄ አሞኒያ ነው። አሞኒያ ይባላል። አሞኒያ ፍሎሪን ሞሌኩል CF4 ካርቦን ቴትራፍሎራይድ እስቲ እሱን ምን ያለን ካርቦን ቴትራፍሎራይድ CF4 ካርበን ቴትራ ማለት አራት ነው። ፍሎራይድ አራት ፍሎሪን ስላሉ ቴትራ ፍሎራይድ ማለት ነው። ሌላ ምን እናነሳለን? ሌሲ ያ አሴትሊን ናይትሊን ካርቦን ዳይኦክሳይድ እና ካርቦን ሞኖክሳይድን እናነሳለን። ካርቦን ዳይኦክሳይድ ኢ ሰልፈር ዳይኦክሳይድ እና ዘን ኤፍ ኢትሊን ማለት C2H4 እንዴት አድርገን ሊቭ ስትራክቸራቸውን እናነሳለን፣ እንዴት አድርገን ቦንዳቸውን እናውቃለን የሚለውን እናነሳለን ማለት ነው። ከሊቭስ ጋር ስለሚገናኝ ጊዜ ካገኘን ስለ ሃይድሮጅን ሳይናይድ ኤፍጂም፣ ስለ ሃይድሮጅን ሳይናይድ ኤችሲኤንንም እናነሳለን አንድ በአንድ ዋተር በቀላሉ ሊቭስ ፎርሙላ ተጠቅመን እንዴት አድርገን ፎርሙላቸውን መለየት እናውቃለን፣ እንዴት አድርገን እንለያቸዋለን የሚለውን ፖይንት እናነሳለን። ኦኬ ሶ መጀመሪያ ስምንት ፎርስ ሊቭ ስትራክቸር ምንድን ነው የሚለውን እናንሳ። ሊቭ ስትራክቸር ከተባለ በቀላሉ የማጠቀም ማለት ነው። ሊቭስ ፎርሙላ ማለት በጊልበርት ሊቭስ የሚባል ኬሚስት ነው ይሄ ፎርሙላ እየወጣው። ይሄ ሊቭስ ፎርሙላ ማለት ቫላንስ ኤሌክትሮኖችን በዶት ማስቀመጥ ነው አይደለም? ቅድም በዶት ሳስቀምጥ ነበር አይደል? ናይትሮጅን ከተባለ 5 ዶትን ሳስቀምጥ ነበር። ናይትሮጅን ብዬ እዚህ ጋር 1 2 3 4 5 ብዬ ይሄ ከዛ ሌላ ናይትሮጅን እያስቀመጥ ሼር የሚደረጉትን ስትራክቸሮችን ጽፍ ነበር አይደል? ዳት ኢዝ ኮልድ ሊቭስ ፎርሙላ ማለት እሱ ነው ማለት ነው። ኤሌክትሮኖችን በዶት በማስቀመጥ ሼር እንዴት እንደሚደረጉ ማሳየት ዳት ኢዝ ኮልድ ሊቭስ ፎርሙላ ይባላል። እና ሴንትራል ላይ የሚሆኑ ደግሞ አሉ። ሼር በሚደረጉበት ጊዜ ሴንትራል እና ተርሚናል የሚባል አለ። በሊቭስ ስትራክቸር ውስጥ እነዚህ ሁለት ፖይንቶች ይነሳሉ። ሴንትራል አተም እና ተርሚናል አተም የሚባል አለ። በሊቭስ ስትራክቸር ውስጥ እነዚህ ሁለቱ እነሳሉ ማለት ነው። ሊስቱ በሊቭስ ስትራክቸር ውስጥ ወይ በሊቭስ ፎርሙላ ውስጥ ሴንትራል እና ተርሚናል የሚል እናነሳለን ማለት ነው። ለምሳሌ አሁን ሃይ ሌስ ኤሌክትሮኔጋቲቭ የሆኑት እነዚህ ኤሌክትሮኔጋቲቪቲያቸው ሌስ የሆነ ሴንትራል ላይ ይቀመጣሉ ማለት ሴንትራል ከተባለ ሌስ ኤሌክትሮኔጋቲቭ ማለት ነው። ኤሌክትሮኔጋቲቭ ኤሌመንት ሌስ ኤሌክትሮኔጋቲቭ ኤሌመንት ዊል ቢ ሴንትራል ይሆናሉ። ስለ ፕሬዲክትሬንድ ስናነሳ ነበር ካስታውሳቸው። ኤሌክትሮኔጋቲቪቲ ማለት ቴንደንሲ ኦፍ አትራክቲንግ ኤሌክትሮን ነው አይደል? ኤሌክትሮን ወደ ራሱ አትራክት የማድረግ አነስተኛ የሆነ መሀል ላይ ይቀመጣል ማለት ነው። ሌስ ኤሌክትሮኔጋቲቭ መሀል ላይ ይሆናል፣ ሴንትራል ላይ ይሆናል። ተርሚናል ደግሞ ሃየር ማለት ነው። ሃየር ኦር ሃይ ኤሌክትሮኔጋቲቭ ኤሌመንት ደግሞ ተርሚናል ላይ ጫፍ ላይ ይሆናል ማለት ነው። ለምሳሌ አሁን ሌትስ ቴክ ኤግዛምፕል ለምሳሌ CH4 ከወሰድን CH4 ሚቴን ማለት ነው። ሚቴን ከወሰድን ማነው ሴንትራሉ? ሁለት አተሞች አሉ፣ ካርቦን እና ሃይድሮጅን። ስለዚህ ከካርቦን እና ሃይድሮጅን ይሄ ኦፍኮርስ ይሄ ስፔሻል ፕሮፐርቲ ያለው ይሄ ካርቦን ሁሉ ጊዜ
ሴንትራል ነው አይደል? ካርቦን ኢዝ ኦልዌይስ ሴንትራል ነው የሚሆነው አይደል? ካርቦን ኦልዌይስ ሴንትራል ነው። ሃይድሮጅን መሀል ላይ መሆን አይችልም። ሃይድሮጅን ኢዝ ኦልዌይስ ኤክሴፕት ነው ማለት እዚህ ጋር ኤክሴፕሽኑን ላሳያችሁ አንዴ። ኤክሴፕሽኑ እዚህ ጋር ማወቅ ያለባችሁ ፖይንት ኤክሴፕት ካርቦን ሴንተር አለው ሁል ጊዜ። ሃይድሮጅን ሁል ጊዜ ተርሚናል ነው፣ መሀል ላይ መሆን አይችልም። ምክንያቱም ሃይድሮጅን ያለው ኤሌክትሮን አንድ ነው፣ ከአንድ በላይ ሼር ማድረግ አይችልም ሃይድሮጅን። ስለዚህ ሴንትራል ላይ ደግሞ የሚሆኑት ደግሞ ከአንድ በላይ ኤሌክትሮኖችን ሼር ማድረግ የሚችሉ ናቸው። ስለዚህ ሃይድሮጅን በፍጹም ሴንትራል መሆን አይችልም ማለት ነው። እና ካርቦን ደግሞ ሁል ጊዜ ሴንትራል ነው። እነዚህን ማወቅ አለባቸው በሌቭል ስትራክቸር ውስጥ። ሰው አሁን አሞኒያ ከወሰደን ሌትስ ቴክ አሞኒያ እንውሰድ NH3። ሃይድሮጅን በፍጹም ሴንትራል ላይ መሆን አይችልም ብያቸዋለሁ። ሰው ማን ነው ሴንትራላችን? ናይትሮጅን ነው። ናይትሮጅን ስንት አለው? 5 አለው። 1 2 3 አለ፣ 4 5 አለ። ከዛ ስንት ሃይድሮጅን አለ? 3 አለ። 1 2 3 አለ። እንዲህ በታትረን እናስቀምጣለን። አንዳንድ ኤሌክትሮኖች አሉት እነ እያንዳንዱ ሰው እዚህ ላይ እንደምታዩት ይሄ ናይትሮጅን ከዚህ ጋር 2 ኤሌክትሮኖችን ሼር ያደርጋል። ከዚህ ጋር 2 ኤሌክትሮኖችን ሼር ያደርጋል። ከዚህ ጋር 2 ኤሌክትሮኖችን ሼር ያደርጋል። ከዛ በኋላ ምን ይፈጠራል ማለት ነው? ናይትሮጅን ከዛ ከዚህ ጋር ሃይድሮጅን፣ ከዚህ ጋር ሃይድሮጅን፣ ከዚህ ጋር ሃይድሮጅን እንደምታዩት ይፈጥርና አንድ ሎን ፔር ይቀራል። አንድ ሎን ፔር። ስለዚህ ስንት ሲንግል ቦንድ አለ ማለት ነው? we have 3 ሲንግል ቦንድ 3 ሲንግል ቦንድ አለ ማለት ነው። እዚህ ጋር ደብል ቦንድ የለም። 3 ሲንግል ቦንድ አለ በእያንዳንዱ ውስጥ እና 1 ሎን ፔር አለ። 1 ሎን ፔር አለ ወንት ሴንትራል ናይትሮጅን ላይ ማለት ነው። አሁን ይሄንን ካውንት ብናደርግ ስንት ይመጣል? 1 2 3 4 5 6 7 8 ሴንትራል አተሙ ስንት ኤሌክትሮኖች አሉት ማለት ነው? 8 ኤሌክትሮኖች አሉት ማለት ነው። እዚህ ጋር 1 2 3 4 5 6 7 8 ምክንያቱም 3 ፔር 3 ሲንግል ቦንድ ማለት 3 ፔር አለ 6 ኤሌክትሮን፣ 1 ሎን ፔር አለ 2 ኤሌክትሮን፣ በአጠቃላይ 8 ሞላ። ኦክቴት ሩልን እንዲያሟልተዋል። ዲስ ኮልድ ሊቭ ስትራክቸር ማለት ይሄ ነው። በዚህ ነው የምናውቀው ነው፣ ከዚህ ነው የምንረዳው። ለምሳሌ ሃይድሮጅን እዚህ ጋር ሊቭስ ፎርሙላው እንዲህ ነው የሚጻፈው። የናይትሮጅን እዚህ ጋር አሁን ዶት ፎርሙላ እና ላይን ፎርሙላ። ኦፍ ኮርስ ይሄ ዶት ፎርሙላ ማለት ኤሌክትሮኖች በኤሌክትሮን በዶት ማስቀመጥ ነው። ይሄ ደግሞ ላይን ፎርሙላ ማለት ወደ ቦንድ መቀየር ነው አይደል? እንደምታዩት ናይትሮጅን 1 2 3 ናይትሮጅን 1 2 3 ሶ 1 2 3 እዚህ ጋር እንዲያርገን ካስቀመጠን ይሄ ዲስ ኮልድ ላይን ፎርሙላ ይባላል። በእያንዳንዱ ኤሌክትሮን ደግሞ እንዲያርገን እናስቀምጥ ከሆነ ደግሞ ዶት ፎርሙላ ይባላል። ኦክሲጅን ክሎሪን ሞሌኪውልስ ለምሳሌ ክሎሪን ሞሌኪውል ስንት ክሎሪን ሞሌኪውል ማለት ዲአቶሚክ ናቸው አይደል? ስለዚህ ስንት አለ? አንድ አለ 1 2 ምክንያቱም ክሎሪን አንድ እንደምታውቁት ክሎሪን 17 ነው አይደል? እዩት እስቲ ሶ 2 8 7 ነው አይደል? 7 ስለሆነ አንድ ኤሌክትሮን ብቻ ነው ጌን ማድረግ የምችለው። ስለዚህ አንድ ኤሌክትሮን ብቻ ነው ሼር የሚያደርገው ማለት ነው። 7 አለው እዚህ ጋር 7 አለው ሶ እዚህ ጋር 8 ለሆናት አንድ ኤሌክትሮን ብቻ ነው የሚፈልገው ስችኛው። ስለዚህ ቺን ሼር ያደርጋል ማለት ነው። ሲንግል ቦንድ ነው። እሺ ሲንግል ቦንድ ነው ማለት ነው። ሶ ዲስ ሲንግል ቦንድ አንድ ምን አለ? 1 ቦንድ ፔር አለ። አጠቃላይ ደግሞ ስንት ሎን ፔሮች አሉ ክሎሪን ላይ? አጠቃላይ 1 2 3 1 2 3 በአጠቃላይ ስንት አለ ማለት ነው? 6 ሎን ፔር አለ ማለት ነው። በምን ውስጥ ኢን ኦክሲጅን ሞሌኪውል 6 ሎን ፔር አለው እዚህ ጋር 1 2 3 1 2 3 ምክንያቱም እዚህ ጋር አንድ ኤሌክትሮን ብቻ ስለሚፈልግ አንዳንድ ብቻ ነው ሼር የሚደረገው። 1 ቦንድ ፔር እና 3 እያንዳንዱ ላይ 3 አለ 6 ሎን ፔሮች አሉት ማለት ነው። ኦኬ ዋተር እዚህ ጋር እንደምታዩት ዋተር ማለት እዚህ ጋር ማን ነው? ኦክሲጅን አለ። ሃይድሮጅን በፍጹም ማን ላይ መሆናችንን ብያለሁ ቅድም። ምክንያቱም አንድ ኤሌክትሮን ብቻ ነው ሼር የሚያደርገው። አንድ ኤሌክትሮን ሼር የሚያደርግ ከሆነ ተርሚናል ጥግ ላይ ነው ጫፍ ላይ ነው መሆን የሚችሉ። ስለዚህ ሴንትራል ላይ ኦክሲጅን አለ፣ ሴንት ሃይድሮጅን አለ፣ 2 አለ አይደል? 1
ሁለት ሃይድሮጅን እንዲናስቀምጣለን፣ አንድ ኤሌክትሮን እንሰጠዋለን። then one hydrogen over here with one electron የኦክሲጅን ደግሞ ስንት አላት? ኦክሲጅን 8 ስለሆነች 2 6 ነው። 6 ኤሌክትሮኖችን እናስቀምጣለን። 1 2 ለዚህ ምቹ እንዲሆን እዚህ ጋር እንዳርገን 1 6 ኤሌክትሮኖችን እንዲያርገን እናስቀምጣለን። እዚህ ላይ ዘን ቺን ያደርጋሉ ማለት ነው። ሼር ያደርጋሉ ማለት ነው። አንድ ለዚህኛው ሼር ያደርጋል፣ ሁለተኛው ለዚህኛው ሼር ያደርጋል። ስለዚህ ማል ላይ ስንት ከኦክሲጅን ጋር ስንት ቦንድ ተፈጠረ ማለት ነው? ስንት ሲንግል ቦንድ አለ? ሁለት ሲንግል ቦንድ አለ ማለት ነው። ቱ ሲንግል ቦንድ ሳለ ደብል ቦንድ አይፈጠርም፣ ኦር መልቲፕል ቦንድ አይፈጠርም። ባዚ ደብል ቦንድ እና ትሪፕል ቦንድ መልቲፕል ቦንድ ይባላል። መልቲፕል ማለት ሁለት እና ከዛ በላይ ማለት ነው። ከሶስት በላይ ቦንድ የለም፣ ማክሲመም 3 ነው። ደብል ቦንድ እና ትሪፕል ቦንድ መልቲፕል ቦንድ ይባላሉ። ስለዚህ ቱ ሲንግል ቦንድ ተፈጠረ ማለት እዚህ ጋር እንደምታዩት። ሎን ፔር ደግሞ ስንት አለ? 1 2 2 ሎን ፔር አለ ነው። ይሄ ሊስ ስትራክቸር ይባላል። ስለዚህ 2 ሎን ፔር እና 2 ሲንግል ቦንድ ኦር 2 ቦንድ ፔር 2 ሎን ፔር አለ ማለት። ሎን ፔሩ ግን ማን ላይ ነው ያለው? ሴንትራል ላይ ኦክሲጅን ላይ ነው ያለው ማለት ነው። የኦክሲጅን ላይ ነው የምናየው። ኦኬ ኢቲን ማለት የአልኪን ፎርሙላ ነው አይደል? አልኪን ካስታውሳችሁ ፎርሙላው CnH2n ነው። ኦፍ ኮርስ ይሄ ሃይድሮካርቦን እናያለን ግሬድ 10 ላይ። ሶ ኢቲን ከተባለ ሁለት ነው የሚያሳየው። ሶ C2 ማለት ነው። እቺኛው n ነምበር ኦፍ ካርቦን ነው። C2 2 ታይምስ 2 ማለት ደግሞ 4 ነው አይደል? አሁን ካርቦን ሁሉ ጊዜ ምንድነው ሴንተር ነው ብያቸዋለሁ። ስለዚህ ስንት ካርቦን አለ? ሁለት ካርቦን አለ። ካርቦን እዚህ ጋር አስቀምጣለሁ፣ ካርቦን እዚህ ጋር አስቀምጣለሁ። ስንት ሃይድሮጅን አለ? 4 አለ። እዚህ ሁለት ሼር ይደራረጋሉ። ሁለት እዚህ ጋር አለ፣ then ሁለት እዚህ ጋር አለ። ሃይድሮጅን ደግሞ ስንት ኤሌክትሮን አለው? አንድ አለው፣ ታውቁታላችሁ። እዚህ አንድ እዚህ ጋር አንድ አለ። ስለዚህ ካርቦን ደግሞ 4 አለው። አይ 1 2 እዚህ ጋር 3 4 አለ። 1 2 3 4 አለ። ሶ አያችሁ ይሄኛው አሁን ምን ይባላል ማለት ነው? ይሄ ሃይድሮጅን አንድ አለው፣ ይሄ ሃይድሮጅን አንድ አለው የራሱ ማለት ነው። ሶ ዩ ሲ እቺኛዋ ቦንድ ትፈጥራለች፣ እቺ ቦንድ ትፈጥራለች፣ እቺ ሁለት ቦንድ ትፈጥራለች። እንደምታዩት ይሄ ቦንድ ይፈጥራል ማለት ነው። ሶ በካርቦን እና በካርቦን መካከል ደብል ቦንድ ይፈጠራል። በካርቦን እና ሃይድሮጅን በፍጹም ባይዘው ሃይድሮጅን አለ ማለት ሁሉ ጊዜ ሲንግል ቦንድ አለ። ሃይድሮጅን ከሲንግል ቦንድ በላይ መፍጠር አይችልም። ሶ ሃይድሮጅን ካርቦን ሲንግል ቦንድ፣ ሃይድሮጅን ካርቦን ሲንግል ቦንድ። ነገር ግን ካርቦን እና ካርቦን ግን ደብል ቦንድ ነው የሚፈጥሩት ነው። ዲስ ደብል ቦንድ ምክንያቱም ካርቦን 8 መሆናት አለበት። ስንት ቦንድ አለ ማለት ነው? 1 2 3 4 5 6 7 8 እያንዳንዱ ሴንተር ያለን ካርቦን 8 ኤሌክትሮኖችን ስላሟላ ዲስ ኢዝ ኮልድ ይሄ ላይን ፎርሙላ እንላለን ማለት ነው። አሴትሊንም እንደዚህ ማየት ትችላላችሁ። ፎርማልዲሃይድም እንደዚህ ማየት ትችላላችሁ። ፎርማልዲሃይድ ማለት ይሄ H2CO ማለት ነው። የአልዲሃይድ ነው። ኦፍ ኮርስ ይሄ ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ ውስጥ ግሬድ 11 የሚታዩ ይሆናል። ሳያናይድ ለምሳሌ HCN ከወሰድኩኝ ሴንትራል ውስጥ ማን ነው ማለት ነው? ካርቦን ነው ማለት ነው ሴንትራል። ስለዚህ እዚህ ጋር ሃይድሮጅን አለ፣ ካርቦን አለ፣ ናይትሮጅን አለ። ስለዚህ ይሄ ታውቁታላችሁ 2 5 ነው። ይሄን ታውቁታላችሁ 2 4 ነው። ይሄ አንድ ነው አይደል? ኤሌክትሮናቸው ነው ባተ ዲስ አቶሚክ ነምበራቸው ዜድ ነው። ስለዚህ ይሄ አንድ አለው። ይሄ ደግሞ ስንት አለው? 4 አለ። አንድ እዚህ ጋር አንድ አለ። ይሄ ደግሞ ስንት አለ? 2 5 ነው። ሶ አሁን ይሄ 4 ሼር 8 ለመሙላት 4 ሼር ያደርጋል። ይሄ መጨረሻ ላይ ያለው ፎሩ 8 እንዲሆን 4 ሼር ያደርጋል ነው። ይሄ ደግሞ 3 ሼር ያደርጋል ነው። 3 ሼር ያደርጋል ማለት 3ን በዚህ በኩል እናስቀምጣለን እዚህ ጋር እንደምታዩት። ከዛ ሁለቱ ደግሞ ሁለት ስለሆነ እዚህ ጋር እናስቀምጥላታል። እዚህ ጋር ደግሞ 3 ሼር ያደርጋል ማለት በዚህ በኩል ለካርቦን እንዲመች 3ቱን የካርቦን እዚህ ጋር እናስቀምጣለን። ሃይድሮጅን ደግሞ 1 ሼር ስለሚያደርግ አንዱ የቀረው ደግሞ ከሃይድሮጅን ጋር ማለት ነው። ሲንግል እዚህ ጋር 1 2 3 4 ማለት ነው። ሶ ሃይድሮጅን ሳይናይድ ከካርቦን ከናይትሮጅን ጋር ስንት ፈጠረ ማለት ነው? ትሪፕል ቦንድ
ከዚህ ጋር ደግሞ ሲንግል ቦንድ ፈጠረ ማለት ነው። ይሄ ሃይድሮጅን ሳይናይድ ፎርሙላ ነው ማለት ነው። ምክንያቱም አሁን እዚህ ጋር ከቆጠርን የናይትሮጅን 1 2 3 4 5 6 7 8 ሞላ። የካርቦንም 1 2 3 4 5 6 7 8 ሞላ። የሃይድሮጅን ግን 2 ነው ኦፍ ኮርስ። እነዚህ ምን ይባላሉ? ሊውስ ፎርሙላ ወይም ደግሞ ሊውስ ዶት እንዴት አድርገን ኮቫለንት ሞሊኪውሎችን እንዴት አድርገን እንጠቀምበታለን ነው። ስለዚህ በአጠቃላይ ሊውስ ፎርሙላ እና ዲዩት በመጠቀም ሲንግል ቦንድ፣ ደብል ቦንድ እና ትሪፕል ቦንድ ብለን መለየት እንችላለን ማለት ነው። ካርቦን ዳይኦክሳይድ እና ሰልፈር ዳይኦክሳይድ የቤት ስራችሁ ይሆናል። ትራይ ኢት አት ዩር ሆም። ኔክስት በሚቀጥለው ቪዲዮአችን ስለ ምን እናያለን ማለት ነው? ስለ ፖላሪቲ ኢን ኮቫለንት ሞሊኪውል የሚለውን እናያለን። እሱን አንድ ላይ እስክናይ ድረስ ደህና ሰንብቱ።